የዛሬው የቅዱሳት መጽሐፍ ጥናታችን ከመጽሐፍ ቅዱስ ውስጥ ከሁለት ቦታዎች የመጣ ነው። በመጀመሪያ ከዘፍጥረት ምዕራፍ 50 ከቁጥር 25 እስከ 26። ዘፍጥረት ምዕራፍ 50 ከቁጥር 25 እንዲህ ይላል፣ ዮሴፍም የእስራኤልን ልጆች እግዚአብሔር በረድኤቱ ያስባቸዋል፣ በዚያን ጊዜ አጽሜን ከዚያ ሀገር ይዛችሁ እንድትወጡ ሲል አስማላቸው። ሁለተኛው ጥቅሳችን የመጣው ከዕብራውያን ምዕራፍ 11 ከቁጥር 22 ነው። ዮሴፍ ሊሞት በተቃረበ ጊዜ ስለ እስራኤል ሕዝብ ከግብጽ መውጣት በእምነት ተናገረ፣ ስለ አጽሙም ትእዛዝ ሰጠ ይላል። ይህ የእግዚአብሔር ቃል ነው። በእውነት በእግዚአብሔር ቃል ላይ እንድናተኩር ልባችንን ስላዘጋጀ የአምልኮ ህብረታችንና መዘምራንን እናመሰግናለን። ልባችንም በቃሉ ላይ በሚያተኩርበት ጊዜ ይህ በሰማያት ካለው ከእግዚአብሔር አብ ጋር የመንፈስ ህብረት ጊዜ እንዲሆን ጸልያለሁ። አሜን። ዛሬ ዮሴፍ የችቦ ቃል ኪዳን ፈጻሚ በሚል የትምህርት ርዕስ ጸጋን ላካፍላችሁ ወደድኩ። የችቦ ቃል ኪዳን ፈጻሚ ዮሴፍ። አሁንም የችቦ ቃል ኪዳን በጣም አስፈላጊ እንደሆነ እናያለን። በዘፍጥረት ምዕራፍ 15 ላይ ይገኛል። እግዚአብሔር ከእምነት አባት ከአብርሃም ጋር የገባቸው ቃል ኪዳኖች ውስጥ አንዱ ነው። ይሄ ቃል ኪዳን በጣም አስፈላጊ ከመሆኑ የተነሳ ሊቃውንትና የስነ መለኮት ምሁራን የቃል ኪዳኖች ሁሉ ማዕከል አድርገው ይጠሩታል። አሁን ደግሞ እዚህ እንመለስ። እንደሚታየው እግዚአብሔር ከእምነት አባታችን ከአብርሃም ጋር የገባቸውን 7 ቃል ኪዳኖች አሉ። በዘፍጥረት ምዕራፍ 15 ላይ ያለው አራተኛው ቃል ኪዳን የችቦ ቃል ኪዳን በመባል የሚታወቀው የሰባቱ ኪዳናት ማዕከል ነው። ይህ ቃል ኪዳን በጣም አስፈላጊ የሆነበት ምክንያት የእግዚአብሔር ልጆች መንግስቱን በዚህ ምድር ላይ እንዴት እንደሚገነቡ የሚያሳይ ንድፍ ነው። ስለዚህ የችቦ ቃል ኪዳን ፍጻሜ ስንረዳ በዚህ ምድር ላይ የእግዚአብሔር መንግስት በመገንባት ታላቅ በረከት ለመካፈል የእምነት ህይወታችንን እንዴት መምራት እንዳለብን መረዳት እንችላለን። ይህንን የችቦ ቃል ኪዳን ስንመለከት የመጨረሻው ፈጻሚ ይህ ቃል ኪዳን የተገባለት የመጨረሻው አራተኛው ትውልድ ዮሴፍ መሆኑን እናያለን። በዘፍጥረት መጽሐፍ ውስጥ 4 ትውልዶች ተጠቅሰዋል። አብርሃም፣ የአብርሃም ልጅ ይስሐቅ፣ ከዚያ ያዕቆብ እና በመጨረሻ ዮሴፍ። ወደ አንደኛ ዜና ምዕራፍ 5 ከቁጥር 1 እስከ 2 ወዳለው እንመለስ። ምንም እንኳን ያዕቆብ ብዙ ወንዶች ልጆች ቢኖሩትም በቁጥር 12 ልጆች ነበሩት። እግዚአብሔር በመጽሐፍ ቅዱስ ውስጥ ብኩርና ማለት የቃል ኪዳኑ ፈጻሚ በማድረግ በእግዚአብሔር የተሰጠ ልዩ መብት ለመጀመሪያው፣ ለሁለተኛው፣ ለሶስተኛው ወይ ለአራተኛው ወንድ ልጅ ሳይሆን 11ኛ ላይ ላለው ለዮሴፍ እንደሆነ እናያለን። ይህን ጥቅስ አብረን እናንብበው እስኪ። ዝግጁ ናችሁ? እንጀምር። የእስራኤል የበኩር ልጅ ሮቤል የበኩር ልጅ ቢሆንም የአባቱን መኝታ ስላረከሰ የብኩርና መብቱን ለእስራኤል ልጅ ለዮሴፍ ልጆች ሰጥቷል። ከዚህም የተነሳ ትውልዱ የበኩርነቱን ተራ ይዞ ሊቆጠር አልቻለም። ይሁዳ ከወንድሞቹ ይልቅ ብርቱ ነበረ። ገዢ የወጣው ከእርሱ ቢሆንም የብኩርና መብቱ የተላለፈው ለዮሴፍ ነበር። እዚህ ላይ እግዚአብሔር የብኩርና መብት የችቦን ቃል ኪዳን የመፈጸም ልዩ ዕድል እንዴት ለዮሴፍ እንደተሰጠ 2 ጊዜ አጽንኦት ሰጥተዋል። አዲስ ኪዳንም ዮሴፍ 4ኛ ትውልድና የችቦ ቃል ኪዳን ፈጻሚ መሆኑን ያስረዳል። ይህ የዕብራውያን ጥቅስ በጣም ደስ የሚል ነው። ምክንያቱም እነዚህ 4 አባቶች ይህን የብኩርና መብት የተቀበሉበት ምክንያት አንዳንድ መንገዶች ዕውቅና ስለሚያመለክት ማለት ነው። በመጀመሪያ ወደ ዕብራውያን ምዕራፍ 11 ከቁጥር 8 እንሂድ። ዕብራውያን ምዕራፍ 11 የእምነት ምዕራፍ በመባል ይታወቃል። እዚህ የተዘረዘሩ ሰዎች በእምነታቸው በእግዚአብሔር ዕውቅና ተሰጥቷቸዋል። በቁጥር 8 ላይ በእምነት አብርሃም ይላል። በቁጥር 20 ላይ ደግሞ የእምነት ተካፋይ የሆኑ ልጁ ይስሐቅን ጠቅሶ በእምነት ይስሐቅ በማለት ይጀምራል። ወደ ቁጥር 21 ከሄድን ቀጣዩ ቁጥር እንዲህ ይላል፣ በእምነት ያዕቆብ ይላል።
ከዚያም የመጨረሻው አራተኛው ትውልድ ቁጥር 22 ላይ ያለው ዮሴፍ በእምነት ይላል። እባካችሁ እዚህ ጋር እናስተውል። እግዚአብሔር የዮሴፍን ሕይወት የሚያስታውሰው በምንድን ነው? ያልተለመደ የሕይወት መስመር የተጓዘ ነበር። አይሁዳዊ ነበር፣ ነገር ግን በወቅቱ በታላቁ ሀገር ግብጽ ጠቅላይ ሚኒስትርም ነበር። ሆኖም እግዚአብሔር ያንን የሕይወቱን ክፍል አያስታውስም። እግዚአብሔር የሚያስታውሰውን ክፍል አንድ ላይ እናንብብ። እሺ፣ ዝግጁ ናችሁ? እንጀምር። ዮሴፍ ሲሞት በእምነት የእስራኤልን ልጆች መውጣታቸውን ተናገረ፣ ስለ አጥንቱም አዘዘ ይላል። ስለዚህ በዚህ ጥቅስ ላይ ተመስርታችሁ እንድታስታውሷቸው የምፈልጋቸው 3 ነገሮች አሉ። አንደኛው እግዚአብሔር ዮሴፍን የሚያስታውሰው ዮሴፍ ሲሞት፣ ሁለተኛው እግዚአብሔር ዮሴፍን የሚያስታውሰው ዮሴፍ በሞት ሲያንቀላፋ፣ ሶስተኛው እግዚአብሔር ዮሴፍን የሚያስታውሰው ዮሴፍን ስለ ዘጸአት ለእስራኤላውያን በተናገረው መልእክት አስታወሰ። እሺ፣ በእነዚህ 3 ነገሮች እግዚአብሔር ዮሴፍን አስታውሷል። በዮሐንስ ወንጌል ምዕራፍ 5 ከቁጥር 39 ላይ ኢየሱስ ራሱ ቅዱሳት መጻሕፍት ስለ እኔ ይመሰክራሉ። ያም ማለት በብሉይ ኪዳን ውስጥ ኢየሱስ የሚለው ስም ባልተገለጸበትም ቦታ ሁሉም የብሉይ ኪዳን ክፍል ስለማን ይመሰክራል? ስለ ኢየሱስ ክርስቶስ። እና ዛሬ ከሺህ ዓመታት በፊት የኖረው ይህ ዮሴፍ ኢየሱስ ክርስቶስን እንዴት እንደ ጥላ እንደነበር አብረን እንድንመረምር እፈልጋለሁ። ዮሴፍ ኢየሱስ ክርስቶስን እንዴት እንደሚመስል እንድንረዳ እፈልጋለሁ። ያንን ማድረግ ከቻልን ይህ ሁለተኛ አገልግሎት ዛሬ እንደምንማረው የኢየሱስ ደቀ መዛሙርት ሆነን እንዴት መኖር እንዳለብን መረዳት እንችላለን ማለት ነው። ወደ ቦታው እንሂድ። የዮሴፍ ሞት ወደ ዘፍጥረት ምዕራፍ 50 ከቁጥር 24 እስከ 25 እንሂድ። ዮሴፍ ለዘሮቹ የሰጠው መልእክት ነው። ዮሴፍም ወንድሞቹን አለ፣ እኔ እሞታለሁ፣ እግዚአብሔርም መጎብኘትን ይጎበኛቸዋል፣ ከዚህም ምድር ያወጣቸዋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያደርሳቸዋል አለ። ይህ የሚያሳየው እሱ አራተኛ ትውልድ መሆኑን ነው አይደል? ዮሴፍ የእስራኤልን ልጆች እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከናንተ ጋር ውሰዱ ብሎ አማላቸው። ዮሴፍ በ110 ዓመት ዕድሜው ሞተ። ስለዚህ እዚህ ማየት እንችላለን። ተመሳሳይ ሐረግ 2 ጊዜ ይደጋግማል። ምንድነው ይሄ? እግዚአብሔር መጎብኘትን ይጎበኛችኋል፣ ያስባችኋል እያለ ይደግማል። እዚህ ይጎበኛችኋል የሚለው ቃል ምን ያመለክታል? ወደ ቀጣዩ ስላይድ ከሄዳችሁ በዕብራይስጥ ፓካድ ተብሏል። ይሄ ቃል ከራሱ ከእግዚአብሔር ጋር የተገናኘ ነገር ለመጥቀስ ጥቅም ላይ ሲውል እግዚአብሔር ሕዝቡን ይጎበኛል ማለት ነው። ነገር ግን የእግዚአብሔርን ሕዝብ መጎብኘቱ ለበረከት ይሆናል። ምክንያቱም እግዚአብሔር እንከባከባችኋለሁ እና ከዚያ ወደ ተስፋይቱ ምድር አወጣችኋለሁ ብሏል። ነገር ግን በእግዚአብሔር የማይታመኑ ሰዎች ወይም አሕዛብ ከሆናችሁ የእግዚአብሔር ጉብኝት ማለት ቅጣት ማለት ነው። በሌላ አነጋገር ፍርድ የሚፈጸምበት ማለት ነው። አስቀድመን የዮሴፍ የመጨረሻ ንግግርና ኑዛዜ የመጨረሻውን ቀን ያሳያል ብለናል። ከ360 ዓመታት በኋላ ወደ ግብጽ እግዚአብሔር እንዴት እንደሚያወጣና እንደሚጎበኛቸው ዮሴፍ ያውቅ ነበር። እርሱም ይህን አደረገ። መቀጣት ያለባቸውን ቀጣቸው እና በግብፃውያን ላይ ፍርድን ፈጸመ። በተመሳሳይ ጊዜ የእሱን ጉብኝት እስራኤላውያንን አገኛቸው። ከኃጢአተኛው የግብፅ ዓለም ነፃ አውጥቶ ወደ ተስፋይቱ ምድር መራ። ታያላችሁ። ልናስተውለው የሚገባን ሌላ ክፍል ይህ ነው። ዮሴፍ እግዚአብሔር ስለሚመጣ እግዚአብሔር ስለሚጎበኛችሁ አጥንቴንም ጠብቃችሁ ተሸክማችሁ ውሰዱ ሲል በዚህ ምዕራፍ መጀመሪያ ክፍል ተናግሯል። ምዕራፍ 49 ላይ ያለውንና ዘፍጥረት ምዕራፍ 50ን ብትመለከቱ ሌላ ታላቅ የቀብር ስነ ስርዓት እናያለን። ያ የቀብር ስነ ስርዓት የዮሴፍ አባት ለሆነው ለያዕቆብ ነበር።
ያዕቆብ ሰባ ቤተሰቡን በወቅቱ የግብፅ ጠቅላይ ሚኒስትር ከሆነው ከልጁ ጋር ለመኖር ወደ ግብፅ ከመጡ በኋላ ያዕቆብ እዚያው በግብፅ ሞተ። እግዚአብሔር ወደ ከነዓን ምድር እንደሚወስደው የገባውን ቃል ስላመነ ያዕቆብ እኔ በምሞትበት ጊዜ በከነዓን እንጂ በዚህ በግብፅ አትቅበሩኝ አለ። በዚያም ዮሴፍና ወንድሞቹ ከነዓን ገቡ። ወደ ከነዓን የሚመለሱበትን መንገድ አስቀድሞ ያውቁ ነበር። ከነዓን አንድ ጊዜ ገብተዋል። የከነዓንን ምድር አይተውታል አይደል? ስለዚህ ዮሴፍ ሲሞት ከአባቱ እጅግ ከፍ ያለ ስልጣን ስለነበረው በከነዓንም ቅበሩኝ ብሎ መጠየቅ ይችል ነበር። ወደዚያ ሄደው ነበር። እናም አባቱ ያዕቆብ እንዳደረገው ይህን ታላቅ የንጉሥ ሽኝት ሰልፍ ለማድረግ ሙሉ ኃይልና ስልጣን ነበረው። ግን በምትኩ ምን ጠየቀ? ስትሄዱ እግዚአብሔር ሲጎበኛችሁ፣ ስትወጡ ከናንተ ጋር ውሰዱኝ አለ። ስለዚህ ዮሴፍ እንደ አባቱ እንደ ያዕቆብ በከነዓን ለመቀበር አስቀድሞ ሊመርጥ ይችል ነበር። ነገር ግን ዮሴፍ ፈቃደኛ አልሆነም። ያንን መንገድ አልመረጠም። ዛሬ በጽሑፋችን ላይ እንዳነበባችሁት እሱ መንገዱን መረጠ። በከነዓን ብቻውን መቀበር አልፈለገም። ከሕዝቡ ጋር አብሮ ለመቀበር ፈለገ። በዚያን ዘመን ሚዩሚፊኬሽን የሚባል ግብፃውያን ሬሳ ሳይሸትና ሳይፈርስ እንዲቆይ የሚያደርግ ሂደት ነበራቸው። በግብፅ እምነት ሬሳው በሰላም እስካለ ድረስ ሰዎች ወይም ግለሰቡ አሁንም ከነሱ ጋር በሕይወት እንዳለ ያምኑ እንደነበረ ታሪክ ያሳያል። ስለዚህ ዮሴፍ እኔ እሞታለሁ፣ ነገር ግን እግዚአብሔር ይጎበኛችኋል፣ እኔ እሞታለሁ፣ ነገር ግን መውጣታችሁን ባረጋገጣችሁ ጊዜ አጥንቶቼን ከዚህ ተሸከሙ ብሎ ሲናገር እናያለን። ይህ ኃይለ ቃል ነው በእውነቱ። ዮሴፍ በአካል ሞተ፣ እምነቱ ግን አልሞተም። በሞት ፊት እንኳን እምነቱ ከሕዝብ ጋር አብሮ ይኖራል። ስለዚህ የዮሴፍ አጽም ለእስራኤላውያን እንደ ምልክት እንደ አማኑኤል ሆነ። አማኑኤል ማለት ምን ማለት ነው? እግዚአብሔር ከኛ ጋር ነው ማለት ነው። ስለዚህ የዮሴፍ አጥንት በእርግጠኝነት ተመልሶ እንደሚወጣ እንደሚያድነንና ወደ ተስፋይቱ ምድር እንደሚያወጣን የእግዚአብሔርን የቃል ኪዳን ያመለክታል። እሱ እስኪጎበኘን አሁንም ከኛ ጋር ሆኖ ይቀጥላል። የዮሴፍ አጥንቶች የሚወክሉት ይህንን ነው። በዚህ ዮሴፍ በተናገረው ቃል ምክንያት ሌላ የመንፈሳዊውን ዓለም ግዛት ማየት እንችላለን። በሺዎች ከሚቆጠሩ ዓመታት በኋላ ኢየሱስ በመጣ ጊዜ ኢየሱስ እንዲህ አለ፣ አባታችን አብርሃም፣ ይስሐቅና ያዕቆብ ከረጅም ጊዜ በፊት ሞተው የነበሩትን ልክ ከብዙ ሺህ ዓመታት በፊት እንዳልሞቱ አሁንም በሕይወት አሉ ብሎ ተናገረ። ኢየሱስ ከቶ አልሞቱም፣ ሕያዋን ናቸው። እኔ የሙታን አምላክ አይደለሁም። እኔ የአብርሃም የይስሐቅና የያዕቆብ አምላክ ነኝ፣ የሕያዋን አምላክ ነኝ ብሏል። አያችሁ? ወደ ማቴዎስ ወንጌል ምዕራፍ 22 ከቁጥር 32 እንመለስ። አሁንም አብረን እናንብብ። ዝግጁ ናችሁ? እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ፣ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም አለ። ኢየሱስ ክርስቶስ ራሱ የተናገረው ይህንን ነው። የእውነተኛ ሕይወት ፍቺን በዚህ ማየት እንችላለን። ሕያዋን ነን የሚለው ስም ሊኖረን ይችላል። ነገር ግን በእግዚአብሔር ላይ እምነት ከሌለን ሕያዋን ነን የሚለው ስም ሊኖረን ይችላል። ነገር ግን በእግዚአብሔር ላይ እምነት ከሌለን ሕያዋን አይደለንም። እግዚአብሔር የገባውን ተስፋ በመታመን የሞትን ልንመስል እንችላለን። ለእግዚአብሔር ግን እምነታችን በሕይወት ይኖራል። ብንሞትም የእግዚአብሔርን ቃል ኪዳን እስከያዝን ድረስ በእግዚአብሔር ፊት ሕያዋን ነን። እሺ፣ ይህ በችቦ ቃል ኪዳን ውስጥ የእግዚአብሔርን መንግስት ለመገንባት ቁልፍ ነው። ይህ የእግዚአብሔር መንግስት የሚገነባው በእምነት እንጂ በዚህ ዓለም ስጋዊ ነገር አይደለም የሚለውን ይነግረናል። ስለዚህ ወደ ዘፍጥረት ምዕራፍ 15 ከቁጥር 26 እንመለስ። ዮሴፍ በ110 ዓመቱ ሞተ። እናም በግብፅ ሀገር በሬሳ ሳጥን ውስጥ መቀመጥን መረጠ።
ከሕዝቡ ጋር አብሮ መኖርም መረጠ። በሕዝቡ ፊት ሄዶ ብቻውን መቀበር አልፈለገም። ይሄ ኢየሱስ ክርስቶስን የሚያሳየው እንዴት ነው? መጽሐፍ ቅዱስ በመጽሐፍ ቅዱሳችን ውስጥ ያለውን ሁሉ ስለ ኢየሱስ ክርስቶስ ይመሰክራል ይላል። የዮሴፍ አጥንት ሲሞት ከእስራኤል ሕዝብ ጋር አንድ ለመሆን መረጠ። አጥንቶቹ ግብፅ የሚሆኑትም ለዚህ ነው። ከእስራኤል ጋር ለ360 ዓመታት እስከ ዘጸአት ጊዜ ድረስ ቆየ። ምክንያቱም እሱ የሞተው በ1806 ዓመተ ዓለም ነው እና ዘጸአት በመጨረሻ የሆነው ደግሞ በ1446 ዓመተ ዓለም ነው። ስለዚህ 360 ዓመታት ያህል የዮሴፍ አጽም ለእስራኤላውያን ሕዝብ አማኑኤል ምልክት ሆኖ ሳለ እግዚአብሔር ከዚህ ከኃጢአተኛው ዓለም አውጥቶ ወደ ተስፋይቱ ምድር ሊወስደን እግዚአብሔር በእርግጥ ተመልሶ ይመጣል የሚል መልእክት ይዟል ማለት ነው። ይህ በሕይወታችን በኢየሱስ ክርስቶስ በኩል የሚሆነውን ነገር ምሳሌ ነው። ኢየሱስም የመሞትንና አብሮ የመውጣትን መንገድ መረጠ። እዚህ በራሱ ተለውጦ ወደ ሰማይ መውጣት ይችል ነበር፣ ግን ያንን መንገድ አልመረጠም። ከሕዝቡ ጋር አንድ ለመሆን መሞትን መረጠ። በኢየሱስ ሞት ከጌታ ጋር አንድ ሆነናል። በመጽሐፍ ቅዱስ ውስጥ ያሉትን ጥቅሶች እንመርምር። ወደ ሉቃስ ምዕራፍ 9 ከቁጥር 31 እንመለስ። ይህ በእውነቱ የመለወጥ ተራራ ትዕይንት ነው። ኢየሱስ ሕዝቡ እንዲያዩ አስቀድሞ ተለውጦ ነበር። እዚህ ላይ ያደረገው ከሙሴና ከኤልያስ ጋር ሲነጋገር በክብርም ተገልጠው በኢየሩሳሌም ይፈጸም ዘንድ ስላለው ከዚህ ዓለም ስለ መለየቱ ይናገሩ ነበር። እባካችሁ ይህን መነሳት የሚለውን ቃል ዘጸአት ብላችሁ ውሰዱ። ዕብራውያን ምዕራፍ 11 ከቁጥር 22ን አስታውሱ። ዮሴፍ በሞት አልጋ ላይ ሳለ ስለ መውጣቱና ስለ አጥንቱ ተናግሯል። ስለዚህ አስቀድሞ ተራራ ላይ ኢየሱስ ስለ መውጣቱ እየተናገረ ነው። ከዚህ ዓለም እንዴት እንደሚወጣ በራሱ ሳይሆን የሱ መውጣት ከሁላችንም ጋር እንዲሆን ፈልጎ ነበር። አያችሁ፣ የዮሴፍ ሞት የኢየሱስ ክርስቶስን ሞት ያስታውሰናል የምልበትን ምክንያት በዚህ ሞት ውስጥ ዋናው ቃል አንድነት ነው። ከሕዝቡ ጋር አንድ መሆን። እንግዲያውስ በትክክል ማየት አለብን። ተጨማሪ ጥቅሶችን ከማየታችን በፊት የመጨረሻውን መዳረሻ የት ነበር? ሴኬም ነበር አይደል? ወደ ሴኬም ገብተን የመቤዠትን ታሪካዊ ትርጉም ስንመለከት ይህ የኢየሱስን ሞት ከኛ ጋር አንድ ለመሆን እንደሆነ ግልጽ ይሆንልናል። ሴኬም የመቤዠት ታሪክ ውስጥ በጣም አስፈላጊ ቦታ ነው። በመጀመሪያ የዮሴፍ ቅድመ አያቱ አብርሃም በመጀመሪያ ወደ ከነዓን ምድር በገባ ጊዜ እግዚአብሔር የተገለጠበትና አብርሃም ሆይ ይህን ምድር ሁሉ ለአንተና ለዘር እሰጣለሁ ያለው የመጀመሪያው ቦታ እዚህ ሴኬም ነበር። ያ በዘፍጥረት ምዕራፍ 12 ከቁጥር 7 ላይ ነው። በዚያም አብርሃም የመጀመሪያውን መሠዊያ ሰራ። በሁለተኛ ደረጃ ከላባ ሁለቱ ወንዞች መካከል እንደመጣ ያዕቆብ የገዛበት ቦታ ነው። ለ20 ዓመታት ከወንድሙ ከኤሳው ሸሽቶ እንደተመለሰ እናውቃለን። ከሁለት ወንዞች መካከል በተመለሰ ጊዜ ዘፍጥረት ምዕራፍ 33 ከቁጥር 18 እስከ 20 ያዕቆብ መሬቱን የገዛበት ቦታ እንደሆነ እናያለን። ስለዚህ አንዴ ከገዛችሁ የእናንተ ንብረት ይሆናል አይደል? ስለዚህ ያዕቆብ ሴኬም የሚባለውን ቦታ አስቀድሞ ወሰደው። ለምን? ምናልባት አባቱ ይስሐቅ አያቱ አብርሃም እግዚአብሔር የተገለጠበት ቦታ ነው፣ በጣም ልዩ ቦታ፣ ገንዘብ ስታገኝ ጊዜ ስታገኝ ይህን ምድር ግዛ ሲል ለመላ ቤተሰቡ አሳስቦ ሊሆን ይችላል። እና ይህ በኋላ ለማን ተሰጠ? ያዕቆብ ሲሞት ይቺ ምድር ለዮሴፍ ሰጠው። አንድ ተጨማሪ ክፍል እሰጥሃለሁ ይላል። በዚህ ቁጥር በዕብራይስጥ ክፍል የሚለው ቃል በትክክል ሴኬም ነው። እናም
ይህ በኋላ የዮሴፍ መቃብር ሆነ። ይህ እንዴት አስደናቂ ነው! በኢያሱ ምዕራፍ 24 ከቁጥር 32 ላይ ነው። ከነዓን ከገቡ በኋላ በመጨረሻ ዮሴፍን በከነዓን ቀበሩት። ከዚያም ያዕቆብ ዮሴፍን በሴኬም እንዴት እንደባረከው የሚናገረውን ጥቅስ በዘፍጥረት ምዕራፍ 48 ከቁጥር 22 ይገኛል። ስለ ሴኬም አንድ ተጨማሪ ነገር እናስታውስ። ደግሞ የያዕቆብ ልብ የሚሰብር ትውስታ ነበረ ቦታው አይደል? እንዴት? አባቱ ያዕቆብ ልጁን ዮሴፍን የወንድሞችን ደህንነት እይልኝ ብሎ የላከው ቦታ ነው። አስታወሳችሁት? እርግጥ ነው በሴኬም ውስጥ አይደለም፣ ወንድሞቹ ሊገሉት የሞከሩበት በዶታን በሚባል ቦታ ነው። ነገር ግን አባቱ ዮሴፍን ወደ ሴኬም ላከው። ወንድሞቹ ሴኬምን ያውቁ እንደሆነ አላቅም፣ ግን ለመግደል ተስማምተው ነበር። ያዕቆብ ግን ልጁን የላከው እሱ እንደሚያስበው ሴኬም ነው የላኩት ብሎ ነው። በዘፍጥረት ምዕራፍ 37 ከቁጥር 3 ላይ ይገኛል። በተመሳሳይ መልኩ ኢየሱስ ከእግዚአብሔር የተላከ ነው። ኢየሱስም ወደ ተላከበት ቦታ ሄደን ስንመለከት ኢየሱስ የሞተበት ቦታ እንደሆነ እናያለን። ስለዚህ ሴኬም በጣም ጠቃሚ ቦታ ነው። ሴኬም ማለት በእርግጥ ለቤዛነት ታሪክ በጣም አስፈላጊ ነገሮች ማለት ነው። የሴኬም ቤዛነት ትርጉም የሆነው ቀጣዩን ቁጥር እኔ ዮሴፍ የተቀበረበት ሴኬም ማለት ትከሻ ወይም ሸክም መሸከም ማለት ነው። ኢየሱስም ኃጢአታችንን ሁሉ ተሸከመ እና ተሰቀለ። ሴኬም ማለት ያ ነው፣ ጌታ ሸክማችንን የተሸከመበት ቦታ። ሴኬም የሚለው ቃል ሻካም ከሚለው ግስ የመጣ ሲሆን ሻካም ማለት ደግሞ በማለዳ መነሳት ማለት ነው። ጌታ ኢየሱስ ክርስቶስ ኃጢአታችንንና ሸክማችንን ሁሉ ተሸክሞ የሞተበት ቦታ በማለዳም የተነሳበት ቦታ ማለት ነው። ስለዚህ እዚህ ሴኬም የኢየሱስ ክርስቶስን ስቅለትና ትንሣኤ በቤዛነት ምሳሌ ያሳየናል ማለት ነው። ይህ የሞተበት ቦታ ነው። ነገር ግን ከኢየሱስ ሞት የተነሳ ለእኛ ትንሣኤና ሕይወት ኃይልን የሰጠንም ቦታ ነው። ያዕቆብ ልጁን ዮሴፍን የላከበት ጥቅስ እንመልከት እስኪ። ወደ ዘፍጥረት ምዕራፍ 37 ከቁጥር 13 እንሂድ። እስራኤልም ዮሴፍን ወንድሞችህ በሴኬም በጎችን የሚጠብቁ አይደሉምን? ወደ እነሱ ልክህ ዘንድ ና አለው። እሱም እነሆኝ አለው። እሱም ሄደ፣ ወንድሞችና በጎች ደህና እንደሆኑ እይ፣ ወሬያቸውንም አምጣልኝ አለው። እንዲህም ከኬብሮን ቆላ ሰደደው፣ ወደ ሴኬምም መጣ። እግዚአብሔር ኢየሱስን ወደዚህ ምድር የላከው በተመሳሳይ መንገድ ለወንድሞቹ ደህንነት እንዲያስገኝ ነው። ነገር ግን ወንድሞች በመጨረሻ ኢየሱስን ገድለውታል። ሴኬም እዚያ ነው ማለት ነው። ስለዚህ ዮሴፍ ከእስራኤል ጋር አብሮ ቀረና በዘጸአት ወደ ሴኬም ገባ። እናም ይህ ቦታ ኢየሱስ ክርስቶስ ለኛ ሲል እንዴት እንደመጣና የሞትን መንገድ እንደመረጠ የሚያመለክት ዕውቅና ነው ብለን ልንወስድ እንችላለን። እና ይህ ሞት በጣም ምስጢራዊ ነው። ይህ ሞት ለሰይጣን መሸነፍ መሰለው። እርግጠኛ ነኝ ዮሴፍ ሲሞት ሰይጣን ምናልባት በዚህ የሞት ትዕይንት ፊት ሳቀ። የችቦ ቃል ኪዳን የት አለ? አሸንፌያለሁ አለ። ምክንያቱም አራተኛ ትውልድ ሲሞት የእግዚአብሔር ቃል ኪዳን ሊፈጸም አይችልም ማለት ብሎ አስበው ነው። እግዚአብሔርም በአራተኛ ትውልድ ወደ ከነዓን ትመለሳለህ አለ። ያ ቃል አሁን የሚፈጸም አይመስልም። በተመሳሳይ መንገድ ኢየሱስ በመስቀል ላይ ሲሞት ሁሉም ሰው በታላቅ ተስፋ መቁረጥ ውስጥ ወደቀ። ሕይወትና ትንሣኤ እኔ ነኝ ያለው ይህ ጌታ ኢየሱስ ክርስቶስ ወዴት እየሄደ ነው? ስለዚህ ሰይጣን በሞተበት ቅጽበት አሸነፍኩ፣
የእግዚአብሔር ቃል ኪዳን እውነት አይደለም በማለት በስቅለቱ ፊት ሳቀ። ነገር ግን አያችሁ፣ ሞት ምስጢራዊ ነው። የእግዚአብሔርን ቃል ኪዳን የመፈጸም በር ነው። በሞት ምክንያት ዮሴፍ መላውን እስራኤል ማቀፍ ችሏል። አዎ፣ በሞት ምክንያት ኢየሱስ ሁላችንን ከሱ ጋር አንድ አድርጎ ማቀፍ ችሏል እና አንድ ላይ ከዚህ ዓለም ልንወጣ ይገባል። ወደ ቀጣዩ ቁጥር ወደ ሮሜ ሰዎች ምዕራፍ 6 ከቁጥር 3 እንሸጋገር። ዝግጁ ናችሁ? እንጀምር። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን ይላል። ጥምቀትን ተቀብለናል አይደል? በተጠመቅን ቅጽበት ከኢየሱስ ክርስቶስ ሞት ጋር አንድ እንሆን ዘንድ ተጠመቅን። ከኢየሱስ ጋር አብረን በመሞት ከሱ ጋር አንድ ሆነናል ማለት ነው። ይህ ሰይጣን የማያውቀው ምስጢር ነው። ወንድሞችና እህቶች አብርሃም፣ ይስሐቅ፣ ያዕቆብና ዮሴፍ እንዳሳዩት በሞት ፊት ይህ ድፍረት ያለን ለዚህ ነው። ወደ ሌላ ቁጥር እንሂድ። ገላትያ ምዕራፍ 3 ከቁጥር 27 እስከ 29 ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ከኢየሱስ ጋር አንድ ሆነን ማለት አይደል ታዲያ? ኢየሱስ ክርስቶስን ለብሳችኋል ይላል። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም። ሁላችሁም በክርስቶስ ኢየሱስ አንድ ሰው ናችሁና ይላል። የኢየሱስ ክርስቶስ ሞት ያደረገልን ይህ ነው። ወደ ቁጥር 29 እንለፍ። ይሄ በጣም የምናውቀው ጥቅስ ነው አይደል? ቁጥር 29 እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ ይላል። እግዚአብሔር ለእስራኤል የአብርሃም ዘር በመሆናቸው የችቦ ቃል ኪዳን እንደገባላቸው ሁሉ ምክንያቱም አሁን በኢየሱስ ክርስቶስ ከሱ ጋር አንድ ሆነን በተስፋውም ቃል መሰረት የችቦ ቃል ኪዳን ተካፋዮች እንድንሆን አስችሎናል። አንድ ተጨማሪ ቁጥር ሮሜ ምዕራፍ 6 ከቁጥር 8 እስከ 9 እንመልከት። ነገር ግን ከክርስቶስ ጋር ከሞትን ከሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለን። ሞት ከእንግዲህ በሱ ላይ ጌታ ሊሆን አይችልም። ሞት በኢየሱስ ክርስቶስ ላይ ስልጣን የለውም። እናም በዚህ ከኢየሱስ ጋር አንድ ሆነናል። አሜን። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 15 እንደሚለው በመጨረሻ ሞትን መገሰጽ የምንችለው ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ? ብለን ከጌታችን ከኢየሱስ ክርስቶስ ትንሣኤ ኃይል የተነሳ አያችሁ፣ የሰው ልጅ የሆነ ዮሴፍ ስጋው ቢሞትም ለእግዚአብሔር ሕያው ተደርጎ ከተወሰደ ጌታችን ኢየሱስ ክርስቶስ እንዴት አብልጦ ይወሰድ ይሆን? ጌታችን ሕያው ነው። ሞት በሱ ላይ ንግስና የለውም። ከሱ ጋር አንድ ስንሆን ሞት በእኛ ላይ አይነግስም። አሜን። ይሄ እውነት በዕለት ተዕለት ሕይወታችን ውስጥ ይበልጥ ግልጽ እንዲሆንልን ጸልያለሁ። ስለዚህ አንድ ሆነን ወደ ኢየሱስ ክርስቶስ ስናድግ ሞትን እንኳ ፊት ለፊት ተዳፍረን እንናገራለን ማለት ነው። አሜን። ይሄ የሞት ምስጢር ሞት እንዴት ድል እንደሆነ በትክክል ልንረዳው ይገባል። ሞት በእኛ ላይ ስለማይነግስ ብንኖርም ብንሞትም በእኛ ላይ ምንም ለውጥ አያመጣም ማለት ነው። የጌታ ነን። ወደ ሮሜ ሰዎች ምዕራፍ 14 ከቁጥር 8 እንመለስ። አብረን እናንብበው አይደል? ዝግጁ ናችሁ? እንጀምር። ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። ስለዚህ ብንኖርም ብንሞትም የጌታ ነን ይላል። በሕይወታችን ውስጥ በማንኛውም ሁኔታ ይህንን የእምነት ኑዛዜ መናዘዝ እንድንችል ጸልያለሁ። ብንኖርም ብንሞትም የኢየሱስ ክርስቶስ ነን። እኛ ሁል ጊዜ በሕይወት እንኖራለን። የሕያዋን እምነት አለን። አሜን። አሁን ከኢየሱስ ክርስቶስ ጋር አንድ ሆነናል።
ለዮሴፍ የብኩርና መብት እንደተሰጠው ሁሉ ኢየሱስ ክርስቶስም በዚህ ታላቅ የእግዚአብሔር መንግስት ግንባታ እንቅስቃሴ የበኩር ልጆች እንድንሆን ስልጣን ሰጠን። እንግዲህ በመስቀሉ ኃይል በሴኬም ከኢየሱስ ክርስቶስ ጋር አንድ ከሆንን ምን ማድረግ ይጠበቅብናል? እሺ ዮሐንስ ወንጌል ምዕራፍ 11 ከቁጥር 25 እስከ 26 ኢየሱስ በዚህ ቦታ ይናገራል። በስላይድ ላይ ያለ አይመስለኝም። ስለዚህ ሁላችንም ወደ ዮሐንስ ወንጌል ምዕራፍ 11 ከቁጥር 25 እስከ 26 እንክፈት። ኢየሱስ ህዝቡን ሰብስቧል። ኢየሱስ ህዝቡን ሰብስበዋል። ሰዎች እንዲያምኑ ፈልጎ ነበር። የመጣው ለዚህ ነው። ዮሐንስ ወንጌል ምዕራፍ 11 ከቁጥር 25 እስከ 26 አብረን እናንብብ። ኢየሱስ እንዲህ አላት፣ ትንሣኤና ሕይወት እኔ ነኝ። በእኔ የሚያምን ቢሞት እንኳን በሕይወት ይኖራል። በእኔ የሚኖር የሚያምንብኝም ከቶ አይሞትም አለ። ይህንን ታምኛለሽን ብሎም ጠየቀ። ኢየሱስ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል አላት። ተመልከቱ፣ ማርያምና ማርታ እንኳን በዚህ አመኑ። አዎን በጌታ ስናምን፣ መሲሁን ስናምን ብንሞት እንኳ እንደገና ሕያዋን እንሆናለን። ትንሣኤና ሕይወት መሲሁ ስለሆነ ማለት ነው። ኢየሱስ ትንሣኤና ሕይወት እኔ ነኝ ብሏል። አዎ ከሞትን የምናምን ከሆነ ግን በትንሣኤ መኖር እንችላለን ይላል። እሱ ግን እኔ ሕይወት ነኝ ይላል። ማለትም በእኔ ብትኖሩና በእኔ ብታምኑ ሞትን ፈጽሞ አታዩም ማለት ነው። ኢየሱስ በዚህ ታምኛለሽን አላት። ቁጥር 26 እናንብብ። ዝግጁ ናችሁ? እንጀምር። በእኔ የሚኖር የሚያምንብኝም ከቶ አይሞትም። ይህን ታምኚኛለሽ አላት። ከባድ ነው፣ ምክንያቱም ከአዳም ውድቀት ጀምሮ ሁሉም ሰው እየሞተ ነው። በአንድ ሰው አማካኝነት ኃጢአት ሞት ለሰው ሁሉ ተዳረሰ። ስለዚህ ሁሉም ሰዎች ሞት የሰው ልጅ ሊያጋጥማቸው ከሚገባቸው የተፈጥሮ ክስተቶች አንዱ እንደሆነ እንዲያምኑ ተታለዋል። እዚህ ግን ኢየሱስ ክርስቶስ መጥቶ ትንሣኤ እኔ ነኝ ብሎ አወጀ። ይህ ብቻ ሳይሆን እኔ ሕይወት ነኝ ሲል ተናግሯል። በእኔ አምናችሁ ብትኖሩ ሞትን ፈጽሞ አታዩም ብሏል። ኢየሱስ ለሕዝቡ ሊሰጥ የፈለገው መልእክት ይህ ነው እና የፓንጋንግ ቤተክርስቲያን እስከዛሬ ድረስ በመኮትኮት በጣም ተባርካለች። በዮሐንስ ወንጌል ምዕራፍ 11 ከቁጥር 25 እስከ 26 ላይ በተመሰረተው የትንሣኤ ቃል ላይ ብቻ ሳይሆን በቅጽበታዊ መለወጥም በጣም ተባርካለች። እንግዲህ እነዚህ ታላላቅ በረከቶችን ከተቀበልን በኋላ በኢየሱስ ክርስቶስ አንድ ሆነን ሞትም ከእንግዲህ የማይገዛው ሰው ሆነናል ማለት ነው። አሁን ከኢየሱስ ጋር አንድ ነን። ይህ ድፍረት አለን። ሞት እንኳን ፊት ለፊት የመጋፈጥ ኃይል ከተቀበልን በኋላ የበኩር ልጅ ለአባቱ ምን ማድረግ አለበት? ሕይወትን ማካፈል አለበት። የምንኖረው ለራሳችን ለመኖር ብቻ አይደለም። የበኩር ልጆች ሁል ጊዜ ታናናሽ ወንድሞችን ይንከባከባሉ አይደል? ዓለምን የማዳን ይህ ታላቅ አስደናቂ ግዴታ አለብን። ዮሴፍ ወደ ፈርዖን ሄዶ ጠቅላይ ሚኒስትር በሆነበት ጊዜ ያደረገው ያን ነው። ፈርዖን ለዮሴፍ ስም ሰጠው። ይህ ትልቅ ትርጉም ያለው ነው። ወደ ቀጣዩ ቁጥር ዘፍጥረት ምዕራፍ 50 ከቁጥር 20 እንሂድ። ከነዚህ ሁሉ መከራዎች በኋላ ዮሴፍ ወንድሞቹን ሊገሉት ሞክረው ሸጡት። በዚህም መንገድ ወደ ግብጽ ገባ። ካሳለፈው የመከራ ዓመታት በኋላ ዮሴፍ በመጨረሻ ወንድሞችን እንዲህ አላቸው፣ እናንተ ግን በእኔ ላይ ክፉ አሰባችሁ ነበር፣ ነገር ግን እግዚአብሔር ይህን ያሰበው አሁን ያለውን ውጤት ያመጣ ዘንድ ብዙ ሰዎችን በሕይወት ለማትረፍ ነው አለ። ስለዚህ ፈርዖን ዮሴፍን በዘፍጥረት ምዕራፍ 41 ከቁጥር 45 ጸፍናት ፐዕናን ብሎ ሰይሞታል። ትርጉሙም ሕይወትን የሚጠብቅ ማለት ነው። በዮሴፍ ምክንያት ከታላቅ ራብ ሰዎች ሊተርፉ ችለዋል እና ዮሴፍ በገዛ ወንድሞቹ የደረሰበትን ስቃይና መከራ ተረዳ። ምንም ቂም አልነበረም። ይህ ሁሉ በእኔና በእናንተ መካከል የመጣ መከራ ለዓለም ሕይወት እንድንሰጥ ነው ብሎ ነገሩን ገልብጦ ወደ በረከት ለወጠው። ጸፍናት ፐዕና
እናም የኛም ስማችን እንዲሆን እጸልያለሁ። እንደ ግለሰብ በስራ ቦታችን፣ በቤተሰባችን ውስጥ፣ በምንሄድበት ቦታ ሁሉ ኢየሱስ የሰጠንን ይህን ውድ ህይወት ልንሰጥ ይገባል። እናም አንዳንድ የጋራ ቡድን፣ አንድ የካንግ ቤተክርስቲያን ወይም ባላችሁበት አብያተ ክርስቲያናት ወይም እንደ ኮሪያ ይህ ህዝብ ይህንን ህይወት የምስራችሁን ሞት በሁላችን ላይ ሊነግስ እንደማይችል ነገር ግን ሞት የመጨረሻ ጠላታችን እንደሆነ ቆሮንቶስ ምዕራፍ 15 እንደሚያብራራው ለማሳወቅ እንችል ዘንድ የዚህ ክብር ወንጌል የምስራች ለሰው ዘር ሁሉ አዋጅ ነጋሪ እንሁን። በተመሳሳይ መልኩ ኢየሱስ እንዲህ አለ፣ እኔ እንድታገለግሉኝ አልመጣሁምና። እሱ መሲህ ቢሆንም ምንም እንኳን እሱ እውነተኛ ንጉስ ቢሆንም ላገለግል መጣው አለ። ማቴዎስ ወንጌል ምዕራፍ 20 ከቁጥር 28 እንመለስ እስኪ። እንዲሁ የሰው ልጅ ሊያገለግሉት ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ለብዙ ሰዎች ህይወታችንን ብንሰጥ ጥሩ ነው። ይህንን ስናደርግ በህይወታችንና በዓለም ዙሪያ ታላላቅ የህይወት ማዳን ስራዎች እንደሚሆኑ አምናለሁ። አሜን። ከመጨረሳችን በፊት ከህንድ የመጣ አጭር ሪፖርት ላካፍላችሁ ወደድኩ። ሆን ብዬ ነው ይህን ፎቶ ያነሳሁት። ከዚህ በቀር ምንም አይነት ሁላችንም ሙሉ የምንታይበት ፎቶ አላገኘውም። ከህንድ የመጡ ወደ 47 የሚጠጉ ፓስተሮች ናቸው። እዚህ ላይ ደግሞ ፓስተር ሆንግን ታያላችሁ እና ፓስተር ኢናም ጄ አለ። አሁንም እዚህ ተርጓሚ ነው። ምክንያቱም አሁንም እዛ ስደት አለ። ሆን ብዬ አንዳንድ ፎቶዎችን ማንሳት ነበረብኝ። እንደነዚህ አይነቶቹን ታውቃላችሁ። ቀጣይ ስላይድ እንሻገር እስኪ። የቡድን ውይይት ጊዜ ነበረ። እዚህ በግራ በኩል አንዲት ሴት ተመልከቷት። ታውቃላችሁ ከመጽሐፍቱ ፊት ለፊት ቆማለች። ለነሱ እንግሊዘኛ ለማንበብ ቀላል አይደለም። ነገር ግን እሷ ከመጽሐፍቱ ፊት ለፊት ቆማ እንዲህ ያለ መልእክት ሰምቼ አላውቅም እናም አይኖቼ አሁን ለመጽሐፍ ቅዱስ ክፍት ናቸው ብላለች። እይታችሁን እየከለልኩ ነው፣ ይቅርታ። ታውቃላችሁ መጽሐፉ በ10,000 ዎን ወይም በእኛ $10 ይሸጣል። ግን የወር ደሞዛቸው 200,000 ዎን ወይም ደግሞ $200 ነው። ስለዚህ መጽሐፍ $10 ስንሸጥ በጣም ውድ ሊመስል ይችላል። በመጨረሻ መጽሐፉ በ15,000 ዎን ጨርሰናል እና አምስቱንም መጽሐፍ ገዛች እና በጣም ተገረምን። ሰዎቹን ታያላችሁ። እኔ በእውነት በጣም ተጸጽቻለሁ። ምክንያቱም እኛ ስንት ዓመት ወስዶብናል? 10 ዓመት? አይ ከ2007 እስከ 2018 11 ዓመት አይደል? የቤዛ ታሪክ የሚለውን አጥንተናል። የቤዛ ታሪክን ቃል ሲያጠኑ ይህ ለሁለተኛ ጊዜያቸው ነው። ከጥቂት ቀናት በኋላ ሂሳቡን ሁሉ እያሰሉ ነው። ይህን ቃል ማሰራጨት አለብን፣ ይህን ቃል ለህዝባችን ማስተማር አለብን እያሉ ልባቸው በእሳት ያቀጣጥላሉ። ስለዚህ በቡድን ውይይት ጊዜ ምን ያህል ለእግዚአብሔር ቤት ቀናተኛ እንደነበሩ ማየት እንችላለን። ቀጣይ ስላይድ። እዚህ ላይ እኚህ ፓስተር አዳምና ላሜ እንዴት እንደኖሩ እያቀረበ ነው። እንደምታውቁት በጊዜው ለ56 ዓመታት በመጨረሻ ኖረዋል። ከዚያም በኋላ ብዙ ጽፏል። ነገር ግን ከጻፈው በኋላ ፎቶዎችን አላነሳም። ስለዚህ አዳም በ130 ዓመቱ በሆነ ጊዜ እያለ እያስረዳ ነው። ያን ክፍል ታውቃላችሁ። አንዴ ካዳመጣችሁ በኋላ ማስተላለፍ ትችላላችሁ። እዚህ ደግሞ በውይይት ጊዜ ውስጥ ናቸው። ምክንያቱም አሁን ይህንን ለ30 ደቂቃ ካደረጉ በኋላ ቀጥለው ለማቅረብ ያለባቸው ስራ ስላላቸው ማለት ነው። ቀጣይ ስላይድ። ፎቶዎችን ማንሳት ማቆም አልቻልኩም። ታውቃላችሁ ማስታወሻዎቹን ምን ያህል በጥሩ ሁኔታ እንደወሰዱ፣ ምን ያህል ራሳቸውን በቃሉ ውስጥ አድርገው እያሰቡ እንዳሉ። የሚቀጥለውን ስላይድ ባካችሁ። እና እዚህ ከባዱ ደግሞ ታውቃላችሁ የሰለሞን ቤተ መቅደስ በ6 ዓመት ከ6 ወር እንዴት እንደተሰራ
እያሳየ ነው። 7 ዓመት 7 ወር አይደለም፣ በአራተኛው መጽሐፍ ላይ የተመሰረተ ነው። እና ስለዚህ ይህንን ካዳመጣችሁ በኋላ አሁን ሁላችንም ስሌት እናደርጋለን ብለው እያሰሉ ነው። የህንድ ሰዎች በቁጥር እጅግ ብልህ እንደሆኑ ታውቃላችሁ። እነሱ ታላቅ የሂሳብ ሊቃውንት ናቸው። እንደዛ ይባላል። በእርግጥ እኔ ለቁጥሮች በጣም ትኩረት እሰጣለሁ። እኛ ደግሞ የመጽሐፍ ቅዱስን ሂሳብ እያስተማርናቸው ነበር የሚመስለው። በጣም የሚገርም ነበር። እሺ፣ እና ሌላም አለ። ይህ ሰው በእውነቱ ከኒው ዴሊ በጣም ሩቅ ከሆነ ከሙምባይ መጥቷል። ኒው ዴሊ በሰሜን ውስጥ ነው እና ሙምባይ በምዕራብ ጫፍ ላይ ነው። ስለዚህ ይህን ለመማር ብቻ ወደ ስፍራው በረረ። 6 ዓመትንና 6ቱን ወራት እያሰባችሁ ነው አይደል? እነሱ በትክክል ያንን አስልተው አመጡ። በዚህም በጣም ተደነቅን። ያ ይመስለኛል አይደል? በመጨረሻም እግዚአብሔር እንዲህ ይላል፣ ልክ በዮሴፍ ዘመን ረሃብ ይሆናል። እናም እግዚአብሔር የህይወትን ደጋፊ የሆነውን መንፈሳዊውን ጸፍናት ፐዕናን ይፈልጋል። እናም እዚህ የተወከሉ ብዙ ብሔሮች አሉ። ታውቃላችሁ፣ ፈረንሳይ፣ ፓኪስታን፣ ዩኤስ፣ በዓለም ዙሪያ ብዙ የተለያዩ ቦታዎች አሉ። ለአባታችን ጥሪ ምላሽ እንስጥ። ኢየሱስም አብ እንደላከኝ እኔ ደግሞ እልካችኋለሁ ብሏል። ጥሪውን አሜን እንበል። ይህንን ቃል ለእኛ በሚቻል መንገድ የምናሰራጨው እኛ ነው። እናም ያንን ታላቅ ሕይወት ለማዳረስና ለሰዎች ለማካፈል እንኑር። እሺ፣ አሞጽ ምዕራፍ 3ን እናንብብ። አሞጽ 3ን እናንብብ። በጣም ይቅርታ፣ አሞጽ ምዕራፍ 8 ከቁጥር 11 ለማለት ነው። እዚህ ጋር ረሃብ ይላል። ይህ ረሃብ የጌታን ቃል ለመስማት እንጂ ለእንጀራ ወይም ለውሃ ጥማት አይደለም። አብረን እናንብበው። እነሆ በምድር ረሃብ የምሰድበት ዘመን ይመጣል ይላል እግዚአብሔር፣ እርሱም የእግዚአብሔር ቃል ከመስማት ይልቅ እንጂ እንጀራ ከመራብ ወይም ውሃን ከመጠማት አይደለም። እውነተኛው የህይወት እንጀራ ኢየሱስ ክርስቶስ ነው አይደል? ልዩ የሆነው የህይወት እንጀራ እንስጥ እና ዮሐንስ ወንጌል ምዕራፍ 6 ከቁጥር 35 የህይወት እንጀራ እኔ ነኝ እንዳለው ማለት ነው። የጌታችን የኢየሱስ ክርስቶስ እውነተኛ ምስክሮች እንሁን። አሜን። እሺ፣ በጸሎት እንጨርስ። አባታችን ሆይ፣ ሞት በጌታችን በኢየሱስ ክርስቶስ ላይ እንደማይነግስ ቅዱሳት መጻሕፍት ከፍተህልን ስላስተማርከን እናመሰግናለን። ሞት ኢየሱስና እኛን አንድ እንድንሆን የፈቀደ ልዩ የሚስጥር በር ነበረ። በብሉይ ኪዳን ስለ ዮሴፍ የበለጠ ስንማር ባደረክልን ነገር ላይ በእውነት ጽኑ እምነት እንዲኖረን እርዳን። በመጽሐፍ ቅዱስ ያለው ሁሉ ስለ አንተ እንደሚመሰክር አስተማርከን። ስለዚህ አባት ሆይ ስለ አንተ የበለጠ እንድናውቅ እርዳን። ስለኛ የበለጠ እንድናውቅ እርዳን። እናም በዚህ በመጨረሻው ዘመን እውነተኛ ምስክር በመሆን ከጥሪው ጋር በእውነት እንድንኖር አበርታን። እባክህን አምላካችን ሆይ እውነተኛ የሕይወት እንጀራ ለሁሉም አሕዛብና ሰዎች እና ቋንቋዎች ለማዳረስ በመንፈሳዊ ጸፍናት ፐዕናን ባርከን። እዚህ ካለው ሁሉ አባት ሆይ የእያንዳንዱ ችግራችን ምን እንደሆነ ታውቃለህና፣ ነገር ግን አባት ሆይ ለእኛ ባለ በዚህ ታላቅ ራእይ እንድናስተካክለው እርዳን። ስለዚህ ሁሉንም የገጠመንን ፈተናዎች፣ ሊያጋጥመን የሚችለውን መከራ ሁሉ እንድናሸንፍ፣ ከሁሉ በላይ ከጌታችን ከኢየሱስ ክርስቶስ ጋር በመንግስት እንድንነግስ እርዳን። በኢየሱስ ስም እያመሰገንን እንጸልያለን። አሜን። ክብር ሁሉ ለእግዚአብሔር እንስጠው።